በጨዋ ደንብና በጨዋ ስርዓት መዋየት የሚፈልግ ሰው ካለ ሪኮሜንዴሽን እቀበላለሁ። እኔ ሜሴንጀር ላይ ክርስቲያኖች ነውና እከሌ የሚባል አስተማሪ በጣም የበሰለ ምራቅ የዋጠ በደንብ እውቀቱ ያለው ክርስትና ላይ እውቀቱ አለ ብላችሁ የምታስቡት ሰው ካለ እኔ እንደ ሪኮሜንዴሽን አንድ ሰው ነበር ያሰብኩት። ያንን ውይይት አልተቀበለኝም። ያሰብ አጋጣሚ ሆኖ ማለት ነው። ያው ሪኮሜንዴሽን ሲያረጉ በሌላ መልኩ እውቀት የለውም እንደዚህ አይችልም ባለጌ ነው ምናምን ብለው አስፈራርተው አባረሩት ማለት ነው። ከኔ ጋር እንዳይወያይ አድርገውታል። ስለዚህ አሁን ምንድነው ያሰብነው ምንድነው ራሳቸው ክርስቲያኖች ሪኮሜንድ ያደርጉ ወይም ደግሞ ለሙቤ ነገሩት በውስጥ መስመር እንትን ሪኮመንድ አድርጉትና ነገር ግን አወያዮች ይኖራሉ። ስነ ስርዓት አንዳንዴ ደንብ እንዳይወጣ ለምሳሌ ያው ትናንትና የተደረገው እሱ ጥያቄ ይጠይቃል። ልክ ጥያቄው ሲመለስለት እንትኑን ደቂቃውን ፓውዝ ያደርገውና ጨዋታ ይጫወታል። እንዲህ አይነት ጨዋታዎች እንዳይኖሩ 3% ነው 1% ነው በሚለው ነው የምንነጋገረው። እኛና ክርስቲያኖችን ያለያየን በኤሰንስ ደረጃ አይደለም፣ በኦሲያ ወይም ደግሞ በዛት አይደለም። ዛቱ አንድ እንደሆነ እነሱም ያምናሉ። ግን 3 ሸክስ ነው ብለው ያምናሉ፣ 3% ነው ብለው ያምናሉ። ፕሮሶፖኑ እኛ አንድ ፕሮሶፖን ነው ያለው ብለን እናምናለን። ይሄን ያለያየና ዛሬ ጥናት አድርጉና መቼም ቁርአን ላይና ሐዲስ ላይ 3 ፕሮሶፖን አለ ብላችሁ የምትሞግቱ ነገር ካለ እኔ ለመስማት ዝግጁ ነኝ። እናንተ ደግሞ በመጽሐፋችሁ ላይ 3% ወይም ደግሞ 3 ፕሮሶፖኖች አሉ ብላችሁ የምታምኑ ከሆነ ታሳዩናላችሁ ማለት ነው። ከባይብላችሁ ከትምህርታችሁ ከባይብል ላይ አይስማማም ነው የምንለው። ባይብል ራሱ አንድ ፕሮሶፖን እንዳለ ነው። ዲቫይን ፕሮሶፖን ዋን ዲቫይን ቢንግ ያለ ብለን የምናምነው ማለት ነው። አንድ ዋን ኢንዲቪጁዋል ነው ያለው፣ እሱም ዘጋድ ኦፍ ጂሰስ ክራይስት የኢየሱስ አምላክ ነው ብለን ነው የምናምነው። ስለዚህ ከዛ አንፃር ነው እንትን ምንለው ይታወቃል። ስላሴ ወይስ ተዊድ በሚል ነው የምናወራው ማለት ነው። ኢንሻአላህ እንትን ማለት ነው በጥሩ እውቀት በጥሩ ስነ ምግባር በጥሩ ጥናት ብዙ ጊዜም ያው ያጠናሁት ነገር ስለሆነ በዚህ ዙሪያ ላይ ትራይዶሎጂ ወይም ነገረ ስላሴ በሚለው ላይ የሚገባ ሰው ካለ ምንም ችግር የለውም ማለት ነው። ይሄን ይመስላል ሙቤ። እሺ ኡስታዝ ጀዛከላ ኸይር። ኢንሻአላህ ቪዲዮ ሰርተን ያው በደንብ በሰፊው እናስተላልፋለን ማለት ነው ኢንሻአላህ። ባሪው ጥሎ ወጣ ምናምን እንዲለው ነው የፈለገው፣ ግን እስከ መጨረሻው ድረስ ህዝቡን አስቦ ጥሩ ነው ያደረገው። ፉርቴጅ ነበረ፣ ጥሩ ነበር። እንደውም እንደጠበቅኩት አይደለም። መጀመሪያውን ይበላሻል ምናምን ብዬ ነበር ያሰብኩት የነበረው። ያው ታውቀዋለህ እዚህ ቲክቶክ ላይ ያለው እንትን ከመንፈሳዊነት ይልቅ ፖለቲካ ነው፣ ፖለቲካና ቁማር ነው ያለው ነገር። ከዛ አንፃር ስለሆነ ነው አይ ቲንክ እንጂ የሆነ አካዳሚክ የሆኑ ውይይቶች ምናምን ቢደረጉ ሰው ይማርበታል። ያው እስልምና ላይ ያለው ሀቅ ይታወቃል። ነገር ግን ምንድነው የሆነ ያለው ፖለቲካ ነው ራሱ ማለት ነው። ምንም በቃ ሃይማኖት ውስጥ የሌሉ ሰዎች ናቸው መሀል ላይ የገቡ ሲያወኩ መታያቸው ማለት ነው። አሁን ዮኒ ማኛ ጆኒ ራጋ ምናምን የሚባለው ነገር እንትን ነው። አሁን ጆኒ ራጋ የምትባለውን ያላቃትም ከነመፈጠሩ አላቃትም። እና የሆነ ሰዓት ላይ ኤርሚያስ የሚባለው ወይም ቀለም የሚባለው ጋር ውይይት እንድንወያይ ቤቴ ይመጣሉ ምናምን ብላ ሰኞ ቀን ምናምን ብላ አረስተ ራሷ መርጣ ምን ብላ እኔ ምንም አላቃትም ሳታናጋግረኝ ምን ሳትለኝ እንትን አለች። ከዛ በወቅቱ ግን ካለፈ በኋላ ግን ስድሟን ሰማሁት እየተሳደበች ነው። እና ለምንድን ነው የምትሳደበው ምናምን ብዬ ስል ውይይት ጠርቼው አልመጣም ብላ ተናዳ ነው። በብልግና ነው የምትሰድበኝ ራሱ ማለት ነው፣ ስትሰድበኝ የነበረችው ማለት ነው። እና እንዲህ አይነት ሰዎች ናቸው የተሰበሰቡበት ማለት ነው። ቢያንስ ሃይማኖቱን አስበው ከዚህ ሴትዮ ራቅ። ወንድቱን ሴቱን ራስ ሰው መለየት ያቃታት ድብልቅልቅ ያለባት ሴት ናት። ስለዚህ እሷ ጋር መሄድ በኩልም መምጣት አልነበረበትም። እሷ ፌመስ ለመሆን ነው ፈልጋ ያደረገው። ጨዋ እንደሆነ ጨዋ ነው፣ እውቀትም አለው። እስልምና ላይም ክርስትና ላይም ኮምፓራቲቭ ጎበዝ ነው። ትህትና አለው፣ ስርዓት ያለው ልጅ ነው። ያኛው ባለጌ ነው። ባለጌ ለመሆን የሚያስፈልገው ተሳዳቢ ነው። መጀመሪያም ኢምራን እኮ የተባለበት ምክንያት እኮ ያው እንደሚታወቀው ልጁ ባለጌ ስለሆነ ድንበር ቢያልፍ ኢምራን በሁለቱም መልኩ ላይ እንትን ይለዋል። ገብቷል። ትህትና ኖሮት እውቀት ኖሮት የሚመጣም ሰው በስነ ስርዓት ያወራል። ኢምራን በነገራችን ላይ በጣም ትሁት ልጅ ነው። እኔ በደንብ አውቀዋለሁ ቀረቤ ማለት ነው። እና በዛ መልኩም ሊያወራው ይችላል። ነገር ግን በተቃራኒው ደግሞ በሌላ መልኩ ከሄድክ ደግሞ ገድል ምናምን ነገር አምጥቶ በደንብ በስነ ስርዓት ማስለቀስም ይችላል።
እና አጋጥሞታል። ምን እንዳጋጠመው ከዚህ በፊት ያውቃል። ያን ስለሚያ ከሱ ጋር ማውራት አልፈለገም። ኡስታዙ ያለበት ምክንያት ያው ስለማይሳደብ ጨዋ ስለሆነ ምናምን ነገር አናድጄው አብሽቄው ከጨዋታ ውጪ አድርገዋለሁ ብሎ ነበር ያሰበው። አልሐምዱሊላህ አልተሳካለትም ማለት ነው። ለወደፊቱ ግን ትምህርት ይሁናችሁ ማለት ነው። ሁላችሁም የምትወያዩትን ሰው ብትመርጡ ጥሩ ነው። ራሱ ከማንም ባለጌ ጋር አንደኛ የባለጌ የሚያስፈልገው እውቀት አይጠይቅም። ባለጌ ለመሆን ራሱ ብልግና ብቻ ነው የሚፈልገው። ራሱ ተሳዳቢ ለመሆን ባለጌ ነው መሆን ነው የሚጠይቀው። ባለጌ ለመሆን ደግሞ ከባለጌ ጋር መዋልና ስድብ መልመድ ነው። ስድብ ካልለመዳችሁ ማትችሉበት ከሆነ መሰዳደቡን መበሻሸቁ ማትችሉበት ከሆነ ደግሞ አርፋችሁ መቀመጥ ነው ያለባችሁ። አንደኛ ነገር። ሁለተኛ ነገር ደግሞ አጀር የለውም አላህ ዘንድ አይደል፣ ፕሪቪሌጅ የለውም አይደል፣ እንዳና ትሩፋት አላህ ዘንድ የለውም። እንደሌለው ካወቃችሁ አርፋችሁ መቀመጥ ነው። በእልህ በምናምን ነገር ምናምን ከገባችሁበት እሱ ነፍስያ ነው የሚሆነው፣ ኢጎሴንትሪክ ነው የሚሆነው፣ ቴዎሴንትሪክ አይደለም። ለአላህ ተብሎ አይደለም የሚደረገው። ስለዚህ በተቻለ አቅም ጥንቃቄ ብታረጉ ጥሩ ነው። ኢንሻአላህ ኡስታዝ ጀማል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከዛ በኋላ ግን ስነሳ ማንም ሰው የለም ራሱ ማለት ነው። ጠዋት ላይ ስነሳ ማለት ነው ተኝቼ ነበረ። አንደኛ ነገር ግን አዳምጫለሁ፣ እንትኑን አዳምጫለሁ፣ የነበረውን ነገር አዳምጫለሁ። ጥሩ ነው ብዬ ነው የማስበው። ኡስታዙ ትዕግስቱን ሳላደንቅ አላልፍም። ትዕግስቱን፣ ስነ ስርዓቱን እንደገና ደግሞ በቃ እውቀቱም ራሱ ምንም እንትን አይመጣጠኑም። ራሱ ማለት የሚያመጣው እያንዳንዳቸው የሚያመጣው አሁን እንትኖቹ የፋላሲ ኦፍ ኢኩዌሽን የሚባል ነገር አለ። አሻሚ ጸጽ ነው የሚጠቀመው። ለምሳሌ አላህ ያጠማል ይላል፣ ሌላ ቦታ ላይ ሰይጣን ያሳስታል ይባላል። እንደዛ አይነት እንትኖች እንደዛ አይነት ነገሮች ባይብል ላይ በጣም አለ። ሰይጣን ያሳስታል ይላል፣ እግዚአብሔር ያሳስታል ይላል። ባይብል ላይ ሰይጣን ይፈትናል ይላል፣ እግዚአብሔርም ይፈትናል ይላል። ሰይጣን አጥፊ ተብሏል፣ እግዚአብሔርም አጥፊ ተብለዋል። ስለዚህ እግዚአብሔር ሰይጣን ነው እንደማለት ነው። ልክ ሐሰን አስተማሪ ነው፣ ወይድ አስተማሪ ነው። ስለዚህ ወይድ ሐሰን ነው ተብሎ እንደመባል ነው ራሱ። እንትን ማለት ብዙ የማያውቃቸው ነገሮች አሉ። ባይብል ላይ በስነ ስርዓት እንኳን ጥቅሶቹን በስነ ስርዓት እንኳን ማንበብ የማይችል ሰው ነው። በስነ ስርዓት እንኳን ጥቅሶቹን ራሱ በትክክል እንኳን አያነባቸውም። አንደኛ ነገር ማለት ነው። ደግሞ የሆነ ሰዓት ላይ ደግሞ ይርበተበታል። የሆነ ሰዓት ላይ ደግሞ የሆነ ፊቱ የሆነ ድንግጥ የሚለው ነገር አለ፣ አይታችሁት ከሆነ ማለት ነውና አይ ቲንክ ባይሳደብ ምን ባይል እርግጠኛ ነኝ በእውቀት ላውራ ቢል ላበላብ ሆኖ እንደሚወጣ ያስታውቃል ልጁ። ግን ምንድነው ችግሩ? ይሳደባል እሱ ማለት ነው። አስተዳደጉም አዋዋሉም ማንነቱን ስለቀረጸው ለዛ አሁን ምንድነው እሱ የተመካበት ነገር በቃ አብሽቂያቸው አናድጃቸው በሆነ ነገር አይሻ መሐመድ ምናምን ብዬ አናዳቸዋለሁ ብሎ ነው በቃ የሚያስበው ማለት ነውና ከዛ አንፃር ነው። ለእንደዚህ አይነት ደግሞ በቂ የሆኑ ልጆች አሉ እንደዚህ ብሽሽቅ ምናምን ነገር ለሚያደርጉ ጥሩ መርፌ ያላቸው ሰዎች ስላሉ ከነሱ ጋር ያወራ ነው የተባለው የነበረው። አይ ቲንክ ወደፊት ትምህርት ነው። ወደፊት ጨዋ ከሆኑ ሰዎች ጋር በጣም ስርዓት ያላቸው ሰዎች ጋር ማውራቱ ጥሩ ይመስለኛል። ይሄንን ነው ልል የምችለው ነገር። አይ ቲንክ መግባት የሚፈልጉ ክርስቲያኖች ካሉ አስገቧቸው። እንግዲህ በሁለቱ እኔ ከእንቅልፌ በተነሳሁኝ ጊዜ ያየሁት ነገር ምንድነው? በቃ እስከ መጨረሻው ነበርኩኝ። እስኪዘጉ ድረስ እስኪለያዩ የተቀረጸና አንድ ድፍን እርሳስ ኡስታዝ ይዘህ ታውቃለህ? ከሱቅ የገዛኸው እርሳስና ከዛ ደግሞ ቀርጠህ ያስቀመጥከው እርሳስ በሁለቱ ጻፍ ብትባል በየትኛው ነው? አንድ ሰው አሁን ይሰማል ኡስታዝ? አሁን ይሰማል። ያልኩ የነበረው የሁለቱ ልዩነት ያለው ትልቁ ቁም ነገር ስነ ምግባር ነው። በሰማይና በምድር ነው ልዩነታቸው። አንደኛው ሰማይ ነው ያለው፣ አንደኛው ምድር ላይ ነው እየተንከባለለ ያለው። አልሐምዱሊላህ ሙስሊም ሲኮን ልክ እርሳስ ከሱቅ ድፍን እርሳስ እንገዛለን አይደል እንዴ ኡስታዝ? ድፍን እርሳስ የያዘ ሰውና የተቀረጸ እርሳስ የያዘ ሰው ሁለቱም አንድ አይነት የእጅ ጽሑፍ አይኖራቸውም። ስለዚህ ኡስታዝ ሁሱን እንደ እርሳስ ያማረ ጽሑፍ መጻፍ የፈለገ ሰው እርሳሱን መቅረጽ ይጠበቅበታል። ኡስታዝ ሁሱ በእስልምና ተቀርጾ በደንብ ተፈትሎ ያደገና የኖረ ልጅ ነው። ያኛው ግን ድፍን እርሳስ ከሱቅ እንደተገዛ ነው። በቃ አልተቀረጸም፣ ምን አላለም። በቃ የእጅ ጽሑፉን ለማሳመር በድፍን እርሳስ ለመጻፍ የሚሞክር ሰው ነው
እና አልহামዱሊላህ በጣም በላጩ ነገር ማህበረሰቡ ኢቭን ሙስሊም ያልሆኑ ሰዎች የመሰከሩለት ስነ ምግባር ነው ከውይይቱ በላይ። ይህ ደግሞ የሙስሊሞች መገለጫ ነው። ነብዩ መሐመድ ወማ ኡርሲልቱ አልተላኩም ነገር ግን አሉ ስነ ምግባርን ልሞላ ቢሆን እንጂ አሉ። እዚህ የተማርነውን ነገር ዛሬ የታዘብነውን ነገር ታዝበን እኛስ የት ነው ያለነው ብለን ነገ ከነገ ወዲያ ደግሞ መድረክ ላይ እንደዚህ ለውይይት ስንጠራ በዚሁ እስላማዊ በሆነ ስነ ምግባር በልጠን እንገኝ የሚል ነው ያለኝ። ኢንሻአላህ ክርስቲያኖች ካላችሁ ተራ በተራ እነሱም እኮ ወንድሞችም ያሰቡት እሱን ነው። ወንድሞች ያሰቡት ምንድነው? በቂ ዝግጅት አድርገው ፕሮቴስታንትንና ኦርቶዶክስን ለውይይት እንጥራቸው፣ የውይይቱ ባህል ይኑር፣ የውይይቱ ልምድ ይኑር ብለው ፕሮቴስታንትን ጠሩ። ፕሮቴስታንቶች ተቀበሉ። አሁን ደግሞ ከኦርቶዶክሶች ጋር ተብሎ እሱ መቶ ወጥቶ እኔ ይገር ነኝ በዚህ ነገር ላይ የውይይት ጥሪ ከሙስሊሞች ቀርበዋል አለ። ያ እንደዛ ሲል ነው ኢምራን ተነስቶ ሐሙስ እንገናኝ ምናምን ብሎ ቀጠሮ ያዘው ማለት ነው እንጂ ዝም ብሎ ከመሬት የተነሳ ልጁ ምንም ባላለበት ነገር ጉዳይ ምንም ባላለበት ዝም ብሎ ተነስቶ ቢያደርግ ኖሮ እኛ ኢምራን እንቆጣው ነበር። ነገር ግን ይገር ነኝ ብሎ ስላለ ያው ይገር ማለት ያው ፍላጎት አለኝ ማለት ነው። ይገር ነኝ በዚህ ጉዳይ ላይ ስላለ ሐሙስ ቀጠረው። እመጣለሁም አልመጣልም አላለውም። ሰዓቱ የሚቀየርልኝ ቀኑ የሚቀየርልኝም አላለም። ስለዚህ ያለው አማራጭ ምንድነው? ጠበቁት ወይም ጠበቅ ነው። እኔም ነበርኩኝ አጋጣሚም ወደ መሀል አካባቢ ላይ መጥቻለሁ። ለአንድ ሰዓት ያክል ጠብቀውት ሳይመጣ ቀረ ማለት ነው። ከዛ በኋላ ምን ብሎ ቪዲዮ ሰራ እዛው ላይ ላይቭ ላይ እኔ በአሁን ሰዓት ላይ ውይይት አልወያይም፣ ውይይት አያስፈልገኝም፣ ዝም ብዬ ነው የማስተምረው ምናምን ነገር ብሎ ተናገረ። በቃ ተስፋ ተቆረጠ። ከዛ በኋላ ነው ተከታዮቹ ሲያንቆራጠጡት መውጫ መግቢያ ሲያሳጡት በኋላ ላይ ሰኞ ምናምን ብሎ ቀጠሮ የያዘው ማለት ነው። በራሱ ሳያስፈቅደው ቀኑ ሳይነግረው እንትን ሳይለው ምናምን ነገር እንትን ያለው ማለት ነው። እሺ እንደዛም ቢሆን ምንም ችግር የለውም። ግን ደግሞ ያለው ደግሞ ምንድነው ከፈለጋችሁ ሶስት ሆናችሁ ምኑ ከፈለጋችሁ ምናምን ነገር አለ። ያ ማለት በቃ ማንኛውም ሰው መግባት ይችላል ማለት ነው። እንግዲህ ለአፉ ነው ያለው ማለት ነው። እንደዛ ከሆነ በቃ ኢምራን ይመጣል፣ ከፈለገ አንድ ሰው ይጨምር ከሱ ጋር ተብሎ ኢምራን ይመጣል ተባለ። ያኔ ነው ብጥብጡ የተነሳው። ኢምራንን አልፈለገም። እንደዛም ሆኖ እሺ ብሎ ያው ወጣለት። ራሱ ሁዙ ብቻ መነጋገር እንደሚችል ተናገረ። ከዛ ውይይት ተካሄደ። ያው እንደምታዩት ነው። ስነ ምግባርና ግብረ ገብ አለ። 15 ሰው ነው የሰለመው። አልহামዱሊላህ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር 15 ሰው ነው የሰለመው። ኡስታዝ እሱ 15 ሰው እንደሰለመ ብቻ ሳይሆን ልጆችም ነግረውኛል። 15 ሰው ነው የሰለመውና ቀላል አይደለም ራሱ ማለት ነው። 20 የሚሉ ልጆች አሉ። እኔ ሰማሁት 15 ሰው እንደሰለመ ነው። ከዛ በኋላ ማለት ነው ለምንድን ነው የሰለመው ብለን ስንል ስነ ምግባርና ግብረ ገብ የተሞላበት ነገር በእውቀት ላይ የተመሰረተ ነገር ማንኛውም ነገር ውጤቱ ያማረ ነው ማለት ነው። ስድድብ ቢሆን ኖሮ ተስፋ ቢቆርጥ ሰው ብዙ ሰው ይኖራል። ለምን እንደዚህ ያደርጋል ምናምን ብለው ይላል። እና ሁሉም ክርስቲያኖች ናቸው ትዕግስቱ ብለው ያሉት ማለት ነው። ወደ አልተፈለገ አቅጣጫ በዛ ላይ ቺት ያደርጋል። ደቂቃ አይተህ ከሆነ እሱ ያወራል ይጠይቃል። ልክ ሁሱ ሲመልስ ፖዝ ያደርገዋል። አየህ አወያይ የሚያስፈልገው ለዚህ ነበረ ደቂቃ ተመድቦ ማለት ነው። ፍርቲያም ሰው አንዳንድ ሰዎች ያፍራሉ። ስለዚህ እንዳያፍር ማድረግ ይቻል ነበር ማለት ነው። እና ከዚህ በኋላ ስትወያዩ አንድ አወያይ ቁጭ አድርጋችሁ ነው መወያየት ያለባችሁ። እንደዛ ነው መሆን ያለበት እንጂ ያ ሰው ሀሳቡን ሊቀይር ይችላል። መድረክ ነው። ሰው የሚለው ሰው ያስፈልጋል። ታዛቢ ያስፈልገዋል። እንደዛ ነው እንትን ያለው እንግዲህ ከጨዋ መምህራንን መጽሐፍ የጻፉ የልቦና ችሎት ጸሐፊ ዲያቆን በረከት አዝመራውን የሆነ ሰዓት ላይ ውይይት ጠርቼ በጣም የተረጋጋ ሰው ስለሆነ በጣም ሙቀትም ስላለው ክርስትናና እስልምና ላይም ስለሰራ አሁን ላይ ፕሮቴስታንት ላይ ቢሰራም ነገር ግን ስለሚሰራ እሳቸውን አክብሬያቸው የውይይት ጥሪ አድርጌ ሳቀርብ ምንድነው ያደረጉት? እውቀት የለውም፣ ቴዎሎጂ አልተማረም፣ ባለጌ ነው፣ ተሳዳቢ ነው ብለው ተነግረዋቸው ተመልሰው እሳቸው ደግሞ አጋጣሚ ሌላ ሰው ደግሞ ሌሎች ክርስቲያኖች አይ ባለጌ አይደለም፣ ተሳዳቢ አይደለም፣ ጥሩ ልጅ ነው ምናምን ብለው ነግረዋቸው አግኝተውኝ መጽሐፍን መጀመሪያ ላንብብ፣ እኔ በስላሴ ዙሪያ ላይ አልወያይም፣ በነገረ ክርስቶስና በነገረ ድህነት ላይ መነጋገር እችላለሁ ብለውኝ በዛ ላይም ጽሑፍ ያለው በዛ ላይም ጥናት አጥንቻለሁ ስላቸው በቃ እንደዛ ከሆነ መጽሐፍን መጀመሪያ ልየው ብለው አብዱ መርካቱ ነበረ
አብዱ መርካቶን በስነ ስርዓት መጽሐፍ እንዲሰጥ ከሱ እንዲወስዱ ወይም ያሉበት ቦታ ላይ እንትን እንዲላቸው ስልክ ሁላ ሰጥቻቸው ኮንታክት አድርጉት ብያቸው ነበር። ይውሰዱ አላውቅም። በዚህ ደረጃ አድርገም የሚቀጥለው ቀን ግን አበዱ ሊወያዩ ነው ምናምን ብለው እንትን አሉ። በጣም እንትን ሆነ። እኔ እስካየሁት ድረስ ወይድን እስካየሁት ድረስ ውስጡን ፈጣሪ ነው የሚያውቀው አሉ እሳቸው። እስካየሁት ድረስ ምንም ነገር ያየሁበት ነገር የለም። በስራ በስናት አክብሮኝ ነው የሚያወራኝ። በጣም ትትና አለው ምናምን ብለው ራሱ ቴሌግራም ላይ ራሱ ለቀው ነበር የራሳቸው እንትን ላይ ማለት ነውና አትናደዱ እናንተን ለማበሳጨት ፈልጌ አይደለም ምናምን አሉ። ከዛ በኋላ ጠፉ እሳቸው ጠፉ። እኔ አግኝቻቸውም አላውቅም ኖርማሊ ማለት ነውና ምንድን ለማለት ፈልጌ ነው የእንትን አይደለም። በጣም ስርዓት ያለው ሰው ካለ በንባብ ቤት በመጽሐፍ ቤት ያለፈ በስነ ስርዓት እንትን የሚል ሰው ካለ በስነ ስርዓት ለመወያየት ማንም ሰው ዝግጁ ነው። አይደለም እኔ አይደለም ሁሱ አይደለም እነዚህ ዝጋ ያሉት ትናንትና የ19 ዓመት የ17 ዓመት ምናምን የሆኑ ልጆች አሉ። እነሱ ላይ ይወያያሉ ለውይይት ከሆነ ማለት በስነ ስርዓት መወያየት የሚችል ሰው ብዙ ሰው ነው ያለው። ኢንሻአላህ አንዳንድ እንትኖችም ዜናዎችም ይኖሩናል። በፊት የነበሩት ትላልቅ ኡስታዞችም ወደ ቲክቶክ ዓለም የሚቀላቀሉበት ጊዜ ቅርብ ነው ኢንሻአላህ። አይ ቲንክ ቅድመ ዝግጅት አንዳንድ ነገሮች ስለሚያስፈልጉ ያንን ቅድመ ዝግጅት እንትን ብለው አጠናቀው ወደ ከንጽጽሩ ዓለም የራቁ አንጋፋ ቀዳማይ እንደገና ደግሞ ፈርቀዳጅና ፋና ወጊ የሆኑ ኡስታዞች ወደ ንጽጽሩ ዓለም ተመልሰው ይመጣሉ ማለት ነው ኢንሻአላህ በቅርብ ቀን። ያን ያለው ነገር ማለት ነው። ቀጥሉ ጃቢሮ። አላሁ አክበር። የሚገርማችሁ ነገር እናንተ ልብ በሉት አትበሉት አላቅም። እፎይ የሆነ ፖለቲካ ለመስራት ያልገባበት ጉራንጉር ያልገባበት ነገር የለም። በጥያቄና መልስ ሰዓት ራሱ እኔ በቃ ላይክ በስነ ምግባርም በምንም ነገር ምን ሙስሊም ማለት ምን አይነት እንደሆነ እንትን እና ምን እንደሆነ ታይቷል። በቃ ልዩነታችን ማለት ነው። ግን እሱ አላህ ይጨምርልህ አላህ ይቀበልክ። በጣም ትንንሽ ሀሳቦችን እያነሳ በጣም ትልቅ ነገሮችን ሲያፈርስ ነበር። በቃ ይሄ ነው እስልምና። እኛ የምንወጫበርበት ነገር አምላክ አይሰጠንም። ነቢያት የወረዱት መጽሐፍ የወረደው ይሄ ግልጽ ነገር አንደርስታንድ እንድናደርግ እንዲህ የተወጨባበረ ነገር የለም በፍጹም ማለት ነው። እና በቃ ለዚህ ግልጽ ማስረጃ ይሄ ነው። በተረፈ ውይይቱ በጣም የሚገርም ነበረ። አንዱ ፖለቲካ ሲሰራ ነበረ፣ አንዱ ደግሞ በስነ ምግባር ያ ፖለቲካ የሚሰራውን ዱርዬውን እያረጋጋ ትምህርት የሚሆን ነገር ነው እያሳየ ነበር ሁሱ ማለት ነው። እና ሌላው በቃ የዛሬው ዲቤት በምንድን ነው ያለቀው? እኛም ከክርስትና የለቀቅንበት ትልቅ ምክንያቱ እነሱ የሚያመልኩት አምላክ ብልት አለው። ብልት ልክ እንደኔ እንደ ወንድሞች ብልት አለው። ያንን ብልት ደግሞ ያመልኩታል። ያንን ያለ ብልት ያመልካሉ ክርስቲያኑ። ዛሬ ደግሞ የሚገርም ነገር ነው። ያንን ብልት እናመልከዋለን። እና እንዴት ነው እንደዚህ አይነት አምላክ ማመልከው? ኤቲስትነት አይሻልም እንዴ? ወይ አግኖቲስትነት አይሻልም እንዴ? በቃ ምንም አላቅም፣ ግራ ገብቶኛል። ሰው እንዴት እንደዚህ ይደነቁራል? ምን አይነት ድፍረት ነው እውነት? ይሄ እኮ ማለት በቃ የሆነ ትልቅ ባህር ውስጥ ሻርክ ያለበት ባህር ውስጥ በቃ ፈታ ብሎ መዋኘት ይቀላል። ይሄ ድፍረት ይሻላል። እንዴት አምላኬ እንደኔ አይነት እኔ ልክ እኔ እንዳንጠለጠልኩት አይነት ብልት አለው፣ እሱንም ብልት ደግሞ አመልከዋለሁ ብሎ ማመን እኔ እንጃ እንዴት እንደሆነ ነው ያለ። በቃ እኔ በቃ እዚህ ላይ ነው ውይይቱ ያበቃ፣ አለቀ በቃ። ሌላው እንደዚህ ነው እንደዛ ነው ምናምን ነገርና አንድ ነገር አለ አሁንም ማወቅ ያለባችሁ ሙስሊሞችም ክርስቲያኖችን፣ እኛ አምላካችን አላህ የኛ ጭንቅላት ትንሽ ስለሆነ የኛ ጭንቅላት የተወሰነ ስለሆነ ሁሉን አዋቂ ስላልሆነ እኛ ስለ አምላካችን የነገረንን ብቻ ነው የምናውቀው። ገባችሁ አይደል? ለምሳሌ እኔን ታቁኛላችሁ፣ ተው አላህን ተውት፣ እኔን ታቁኛላችሁ። እምታቁኝ ግን እኔ እስከነገርኩላችሁ እስከገለጽኩላችሁ ድረስ በአካል ያየን ጃቢር እንደዚህ ነው እንደዚህ ነው፣ ያላየኝ ሳናቅም ወንድ ነው እንደዚህ ነው ብላችሁ ያወቃችሁትን ትናገራላችሁ እንጂ ያልተነገራችሁትን ያላያችሁትን እንዴት አየን ብላችሁ ትፈላሰፋላችሁ። ገባችሁ? እስልምና ይህንን ነው ያጠራው። ስለ አምላክ መፈላሰፍ እንደዚህ ነው ምናምን የለም በፍጹም። ምንድን ነው ያለው? የተነገረንን በተነገረን ልክ እናጸድቃለን። እና ይሄ ነው ያለው ነገር። አላሁ አክበር አላሁ አክበር አላሁ አክበር። ዛሬም ላይክ ዲናችን ከፍ ብሏል።
አልሐምዱሊላህ ከሰማነው ተጠቃሚ ያደርገን። ክርስቲያኖች አስቡበት። እኛም ቆም ብለን አስበንበት በጣም ብዙ ጠይቀን ተመራምረን እስልምና የነቢያት መንገድ እንደሆነ አውቀን ነው ወደ እስልምና የመጣ ነው። አልሐምዱሊላህ አሁንም በእርግጠኝነት እየተራመድን እና ቀጥሏል። አርዝም አይጀዛከ ድምጽ ይሰማል? ይሰማል። አይ መርሃባ ሳላ ልታወራ ነው እንዴ? ያ አንድ ግልጽ ማድረግ የፈለኩት ሀሳብ ነበርና ስለ ጌታ አምላካችን እኛ ሙስሊሞች የምናምነው ትምህርት ምንድን ነው የሚል ነገር እሱን በአጭሩ ልናገር ለክርስቲያኖች እና አላህ ሱብሐነሁ ወተዓላ መለኮታዊ እጅ ያለው እግር አለው ብለን እናምናለን። እጅና እግር አለው ስንል ግን ከፍጥረታት ጋር እናመሳስልም። ይሄን ለምን እንደማናመሳስል ልንገራችሁ። ቁርአን ሲናገር ማለት ነው፣ ሁላችሁም በደንብ ስሙ ክርስቲያኖችዬ። ምን ይላል? በሱረቱል ሹራ ላይ ምዕራፍ 42 ከቁጥር 11 ጀምሮ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። የሚመስለው ምንም ነገር የለም አለ። እርሱን የሚመስል ምንም ነገር የለም። ማንን? ጌታ አምላካችንን። ጌታ አምላካችን ከፍጥረተ ዓለሙ ጋር አይመሳሰልም። ፍጥረተ ዓለምም ደግሞ አላህን አይመስልም። አይታችሁ የሚመስለው ምንም ነገር የለም አለ። እንደውም በሱረቱል ኢኽላስ ላይ ወለም የኩን ለሁ ኩፉወን አህድ ይላል። ለእርሱም አንድም ቢጤ ወይ ደግሞ አምሳያ የለውም አለ። ይሄ ማለት ጌታ አምላካችን እጅ አለው ስንል ወይ ጌታ አምላካችን መለኮታዊ ፊት አለው ስንል ፊቱ ምን አይነት ነው ቢባል አላየነውም። የጃቢርን ፊት ብትጠይቁኝ ጃቢር ምንድነው የሚመስለው ካላችሁኝ ማለት ነው ጃቢር እንደዚህ ይመስላል። ምክንያቱም ስለማቀው የተገለጸልኝን እኔ ስለ ጃቢር የማቀውን ነገር ልነግራችሁ እችላለሁ። ጃቢር አጭር ነው፣ ጃቢር ረጅም ነው፣ ጃቢር ቀይ ነው፣ ጃቢር ጥቁር ነው፣ ጃቢር ቀይ ነጭ ነው እያልኩኝ ስለ ጃቢር ምን ላደርግላችሁ እችላለሁ? ልዘረዝርላችሁ እችላለሁ። ነገር ግን ስላላያችሁት ጌታ ስላላያችሁት ፈጣሪ ግን እጁ ምን ይመስላል ካላችሁ የተገለጠ ነገር የለም ነው። ከፍጥረታት ጋር የማይመሳሰል መሆኑን ልንረዳ ይገባል ነው። ይህንን ቀደምት የቤተ ክርስቲያን አባቶች ስለ አምላክ ሲጠየቁ አልተገለጠም ይሉ ነበረ። ይኸውላችሁ ቀደምት የቤተ ክርስቲያን አባቶች ክርስትናን ፈጥረው እዚህ ያደረሱ ሰዎች ማለት ነው። ክርስትናን ፈጥረው በጉባኤ ደረጃ በስብሰባ ደረጃ ክርስትናን ያቆሙ ሰዎች ከነሱ መካከል አንዱ አትናቴዎስ ይባላል። ቅዱስ አትናቴዎስ የሚባል የቤተ ክርስቲያን አባት አለ። የዛሬውን ስላሴ እንዲሁ ደግሞ የተለያዩ ትምህርቶችን ቢውልድ አድርጎ ዛሬ ባለው መልኩ የፈጠረ ሰው ነው። ማን? ቅዱስ አትናቴዎስ። ቅዱስ አትናቴዎስ ስለ አምላኩ ሲጠየቅ ምንድነው አልተገለጸም ይል ነበረ። ስለ አምላኩ ይጠየቃል፣ አልተገለጸም። ስለ አምላኩ ይጠየቃል፣ አልተገለጸም። የቱ ጋ ነው እንደዛ ያለው? ሃይማኖተ አበው ዘቅዱስ አትናቴዎስ ምዕራፍ 1 ቁጥር 30 ላይ ምን አለ? መርምሮ ማወቅ ግን አይቻልም እናምንበታለን እንጂ አለም። ለእግዚአብሔር አይን ጆሮ ወይ ኡስታዝ ይቅርታ ሸሃዳ እያሉ ነው እና ኮሜንት ላይ ከቻላቸው አድሚኖች አስገባቸው። በቃ ሳላ ትምህርትን ቀጥል እናስይዛቸዋለን። አድሚኖች አስገባቸው። አየሽ ቅዱስ አትናቴዎስ ምን አለ? ቅዱስ አትናቴዎስ ልክ ሁሱ እንዳለው ነበር ያለው። ሁሱ ስለ ጌታ አምላክ ያልተገለጸው ነገር አልተገለጸም ነው ያለው አይደለ? ቅዱስ አትናቴዎስ ምን አለ? ይኸው ሃይማኖተ አበው ምዕራፍ 1 ቁጥር 30 ክርስትናን የፈጠረላችሁ ሰውዬ ማለት ነው። ስላሴን ሼፕ አድርጎ እዚህ ያደረሰው ሰው ምን አለ? የአዲስ ኪዳን መጽሐፍቶቻችሁን በዚህ ደረጃ የቀነነው አካል ምን አለ? መርምሮ ማወቅ ግን አይቻልም እናምንበታለን እንጂ። ለእግዚአብሔር አይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር የከበሩ በመጽሐፍት የተጻፉ ሁሉ የታመነ የተረዳ ነው የተናገርነው ስለ እግዚአብሔር ምን አለው? ለእግዚአብሔር አለው እጅ እግር አለው። ነገር ግን አይመረመርም፣ ከዛስ አይታወቅም አለ። ይሄንን ቅድም ሁሱ ተናግሯል። ሁሱ ራሱ የተናገረውን ቅዱስ አትናቴዎስ ተናግሯል። ስለዚህ ሁሱ ስለ አምላክ እጅ ከጠየቀኝ ስለ አምላክ እጅ ከጠየቀኝ የአምላክ እጅ ይህን ይመስላል ብዬ ልገልጽ አልችልም። አልተገለጸም ነው ያለው። ቅዱስ አትናቴዎስ ምን አለ? አይታወቅም፣ አልተገለጸም። ስለዚህ እንዲህ ብሎ መናገር የገዛውን ተናገር ገብቷል። ሁሱ እንዴት ናችሁ? አለን አልሐምዱሊላህ። ማን ነው? ከቅድም ጀምሬ እኮ አስገቡኝ እያልኳችሁ እንትኑ እንዳለቀ አስገብተውኝ አስወረዱኝና አሁን በቃ እንትን ሻዳዬ ምናምን ወረድ ነው የምፈልገው። አሁን እንትን በቃ ሊያስወጡኝ ስለሚችሉ ማን እንዳስወጣኝ እኔ እንጃ። ሀይሽ ችግር የለም። እስልምና ለመቀበል ወስናል አይደል? አራው በቃ እሺ፣ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ
ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል የሚለውን ስናይ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት። ነቢያቶች አንዱን አምላክ ካሳወቁ በኋላ እርሱን በብቸኝነት አምልኩ እያሉ ያስተምሩ ነበር። ያ ነው። ስለዚህ ሸዋር በመውሰድ ስለ ሶላት አሰጋገድ በመማር ለዚህ ለጌታ ለአምላክ ለአላህ መስገድ ትጀምራለህ። ሌላው ትምህርት ላይ ስለሆኑ አጠር አድርጌ አንዲት ነገር ልንገራቸው፣ ወሳኝ ነገር። እርሱም ምንድነው? አንድ ሰው እስልምናን ከተቀበለ ምን ያገኛል? ምንድነው ጥቅሙ? የመጀመሪያው ጥቅሙ ምንድነው? እስልምና ሲቀበል ሰውየው የሚያገኘው ጸጋ በእስልምና ውስጥ ላለፈ ኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። እዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ መሆናቸው ነው አይደለም? ከኃጢአት መዳን ነው አይደለም? ታዲያ ለሚሰልሙ ሰዎች አላህ መጀመሪያ ሲሰልሙ የሚሰጣቸው ከኃጢአታቸው ንጹህ ያደርጋቸዋል። ይህን አላህ በቁርአን ላይ ሱረቱል አንፋል ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ሰርይላቸዋለሁ እምርላቸዋለሁ እያለ ይናገራል። ሌላኛው ምድራዊ ጸጋ ይሄ ከሆነ ከኃጢአት መዳንና ንጹህ መሆን ከሆነ በቀጣዩ ዓለምስ ስላለው ጸጋ ምን ተስፋ ሰጥቷል? እስልምና ለተቀበሉ ሰዎች ምን ተስፋ አላቸው ከተባለ እስልምና ለተቀበሉ ሰዎች አላህ በቀጣዩ ዓለም የዘላለማዊ ሕይወትን ሊሰጣቸውና ገነትን ሊያወርሳቸው ቃል ገብቷል። በቁርአን ላይ ሲናገር ሱረት ሉቅማን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ ገነትን አዘጋጅቼላቸዋለሁ፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው እያለ ይናገራል። ይህ ነው እና እንኳን ወደ ታላቁ አመሰግናለሁኝ። ሁላችሁ አመሰግናለሁ። ብቻ እንትን ማለት አሁን እንዴት እንደሆነ ታውቃለህ። በጣም ብዙ እንትን ብያለሁኝ እና እንዲህ ነው የማይባሉ ነገራቶች እና ብቻ እኔ እንጃ መስለም የሆኑ በውስጥ ጻፍልኝና ሀቢቢ የተለያዩ ነገራቶች ካሉ እናወራለን። እሺ ለእኔ ጻፍልኝ በውስጥ ትምህርቶችን ምናምን እንድትከታተል እዚህ ያሉት ልጆች ፎሎ አድርጋቸው፣ አቡከርን ፎሎ አድርገውና እንትን በል ከዱኛችን በውስጥ ያግዘዋል፣ ያበረተዋል። አብሽር። እሺ ብላኪ እንዴት ነሽ? ሰላም ብያለሁኝ። ሰላም ኡስታዝ፣ እኔ እንኳን የገባሁት ሰላም ብያለሁኝ። ሰላም ኡስታዝ፣ እኔ እንኳን የገባሁት በጣም ላመሰግንና ስርዓትህን ላድንቅ ነው። እናመሰግናለን። የምር ከልብ ማለት ነው። ቶማት ማለት እግዚአብሔር ያክብር። በጣም ቀጥልበት። ትዕግስትና ስነስርዓት ስነ ምግባር በጣም ሪስፔክትፉል እና አመሰግናለሁ። እና ትምህርታችሁን ልሰማ ነው። በዚሁ ዛሬ ነው ፎሎ ያደረኩክ ንግግርህን ምናምን አዳምጬ እና ደስ ሲል ነበር። ቆንጆ ነው። አስተምሮታለሁ ካለሁበት እምነትም አንጻር የራሴንም እንዳቅም ያደረገኝ እና ቴንኪዩ እናመሰግናለን። እሺ ሮቤል የሚለው ስም ባይቀየር ማነው አቤል የሚለው ስም ባይቀየር ችግር የለውም። ከአዳም ልጆች ከአደም ዓለይሂ ሰላም ልጆች መካከል አንደኛው ልጅ ነው። ስለዚህ ችግር የለውም። አንዴ እንትን ካረጉ እንትን እንዳይሉት ይቅርታ፣ ወይ ካረጉም እንትን ይበሉት ቤተሰብ ምናምን ሊያዩ ይችላል። አብሽር፣ ችግር የለውም። በቃ ፎሎ ማን ልጆች ፎሎ አድርጋቸውና እንትን ከታች ሆና አስገባለሁ ሰው ጋር ምናምን አገናኛለሁ። እሺ እንትን እንዳይሉት ነው ነገ ምናምን ቤተሰብ እንዳይሉ። ችግር የለውም። አብሽር፣ አናግረኝ። እኔም በውስጥ አንተ መውረድ ትችላለህ። አይ ኢንሻአላህ ፕላን ቢባ አካውንት ፕላን ሰላም። እሺ ሙስሊም መሆን ፈልጌ ነው። ማሻአላህ። እሺ እስልምና ለመቀበል ፈልጋል። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ አሽሀዱ ወአሽሀዱ አነ ሙሐመደን
አነ ሙሐመድን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ይሆናል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ምስክርነቱም ስለ አምላክ ስለ አላህ እና በዘመኑ ስለተላከ ነብይነት ነው። ከአላህ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ፎሎ አድርጋቸው። እነዚህ ልጆች በውስጥ ያገኘዋል፣ ትምህርት ያስከትለዋል። እሺ ሙስሊም ጓደኛ ካለ ስለ አስተጋገድ እንዲያስተምርህ ዘንድ አናግረው። ሶላት መስገድ ትጀምራለህ፣ ትምህርት ከእነርሱ ጋር ትከታተላለህ። ጠንክር፣ በርታ ወንድሜ። እሺ ዝም ጓደኛዬ ሙስሊም ነው አጠገቤ። ማሻአላህ በቃ ያስተምርሃል፣ ቀላል ነው። እሺ ስለ ሶላት አስተጋገድ አስተምረኝ በለው፣ ያግዛል። እሺ ቀጥሉ። ሳላህ ይቅርታ። እሺ ሃኒ ሰላም፣ እንዴት ነሽ? ወንድሞች እሰጥሃለሁ